መንቀሳቀስ አይቻልም እኮ አሁን እኔ ልንቀሳቀስ አልችልም። በአማራ ክልል የህግ የበላይነት የለም። አሁን ፕሮግራም ስለደረሰብኝ እሄዳለሁ ብዬ ለክልሉ ፕሬዚዳንትም ለሊቀመንበሩም ነግረን ነው እኔና ያለው ሄድነው ወደ ሰቆጣ ሄድን። ነገር እንደተበላሸ ከገባኝ ቆይቷል። በቀላሉ የማይታረም ነገር እንዳለ ከገባኝ ቆይቻለሁ። ባለፉት 6 ዓመታት ሀገሪቱን የመሩት ሰዎች በውይይት በምክክር የሚያምኑ አልነበሩ። አንተ አማራን ጥቅም አታስከብርም የተባልኩበትን ነገር አነሳልሃለሁ። ይሄንን ታቀርበው እንደሆነ ታቀርበዋለህ፣ ካላቀረብከው እኔ አብሬ እየቀዳሁም ስለሆነ የኔውን ቨርዥን እለቀዋለሁ። እኔ የሰራሁትን ያክል የሰራል አማራ ክልል እስኪ እንነጻለን። የኢህአዴግ የፖለቲካ ኢንጂነር ለረጅም ዘመናት የሀገሪቱን የጀርባ አጥንት የዘወሩት አቶ በረከት ስምኦን ከህዝብ እይታ ርቀው ከመቆየታቸው በፊት ስለ ኢህአዴግ ውድቀት፣ ስለ ድብቅ የቤተ መንግስት ሴራዎችና በህይወታቸው ላይ ስለተጋረጠው አደጋ የተናገሩት እጅግ አስደንጋጭ ምስክርነት። የኢህአዴግ የመጨረሻ ሰዓታት ምን ይመስሉ ነበር? በአራቱ እህት ድርጅቶች መካከል የነበረው ያ እርስ በርስ የመበላላት የውስጥ ሽኩቻስ? አቶ በረከት በግላቸው የኢህአዴግን መፈራረስ አስቀድመው ተረድተው ለውጥ ያስፈልጋል የሚል በጥናት የተደገፈ ሰነድ አቅርበው የነበረ ቢሆንም በከፍተኛ አመራሮች ዘንድ በምን መልኩ ውድቅ ተደረገባቸው? ስለ መደመር ፍልስፍናስ እውነተኛ አቋማቸው ምን ነበር? ዛሬ በኢትዮ አዲስ ዴይሊ ይዘንላቸው የቀረብነው ታሪካዊ ቆይታ ብዙዎች በዝርዝር ያልሰሙትን ሌላ ሚስጥር ይፈታል። አቶ ደመቀ መኮንን ከብአዴን ፓርቲ እንዲታደጉ ያደረጉበት ድብቅ ሴራ፣ የቀድሞው ጠቅላይ ሚኒስትር ከስልጣን ከወረደ በኋላ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ያደረጉት ሚስጥራዊ ግንኙነትና በደብረ ማርቆስ ከተማ በአቶ በረከት ላይ ሊፈጸም የነበረው አስፈሪው የሞብ ጀስቲስ ወይም የደቦ ፍርድ። የብአዴን አመራሮች ክልሉን የመምራት ብቃት የላቸውም የሚሉት አቶ በረከት በሰቆጣ ከተማ ስላደረጉት ሚስጥራዊ ጉዞ ምን ተናገሩ? ይህንን እጅግ አነጋጋሪ ቪዲዮ እስከ መጨረሻው ተከታተሉት። ምክንያቱም የኢትዮጵያ ፖለቲካ ወደዚህ ቅርጽ ከመምጣቱ በፊት ከጀርባ የተሰሩትን ሴራዎች ሁሉ ቁልጭ አድርጎ ያሳያል። በሀገራችን እየተካሄደ ያለውን ለውጥ እንግዲህ ሁሉም ሰው እንደሚመለከተው ነው የምመለከተው። በኢህአዴግ አመራር በኩል ረዘም ላሉ ዓመታት ለውጥ ያስፈልጋል የሚል ጥያቄ ተነስቶ ከባድ ትግል በውስጣችን ሲካሄድ ቆይቷል። እኔ እስከማውቀው ድረስ ለመጀመሪያ ጊዜ ጠንከር ባለ ጽሁፍ ለውጥ ያስፈልገናል በሚል የቀረበው በ2002 ዓመተ ምህረት ክረምት ነው። አቶ መለስ በህይወት በነበረበት ጊዜ ተነጋግረን ለውጥ ያስፈልገናል የሚል ሀሳብ በጽሁፍ እንዳቀርብ ተደርጎ ነበር። ያን የመሰለ ጽሁፍ አቅርቤያለሁ። ጽሁፉ በእጄ ይገኛል። ቀጥሎ ደግሞ ይሄ ብዙ መግባባት የፈጠረ ነገር አልነበረም ነው 2003 ክረምትና 2004 መጀመሪያ ሌላ ሁለተኛ ጽሁፍ አዘጋጅተን ለውጥ ያስፈልጋል ብለን አነሳን። ያ ሀሳብ በኢህአዴግ ስራ አስፈጻሚ ኮሚቴ ቀርቧል። ብዙዎቹ አሁን የለውጥ ኃይሎች ነን የሚሉ ሰዎች ያንን ሀሳብ ለውጥ ያስፈልጋል የሚለውን ሀሳብ ለመቀበል ፍላጎቱ አልነበራቸውም። አንዳንዶቹ በፍርሃት፣ አንዳንዶቹ ከልባቸውም ቢሆን ለውጥ አያስፈልግም ብለው በማመን በተለይ በ2004 ህዳር ወር የቀረበውን ሰነድ በጣም መሰረታዊ የሆኑ አሁን ተሐድሶ የሚባለውን ነገር የሚያመላክተ ጽሁፍ ነው የነበረው። ያንን ጽሁፍ አልተቀበለውም አመራሩ። ጽሁፉን የጻፈውን ሰው እኔ ነበርኩ የጻፍኩት። ከየአቅጣጫው ወከባ በማዋከብ ሰነዱን ለመቀበል ዝግጁነት አላየሁም። ሰነዱን ተቀብለውናል ብለው መልእክተኛውን የመምታት አይነት አዝማሚያዎች ስለነበሩ በዛ ጊዜ በበኩሌ ለውጡን ሀሳብ ያለመቀበል አዝማሚያ የነበረው። ይሄ አራቱም ድርጅቶች ላይ ያሉ አመራሮች ያደረጉት ነው። አራቱም ብሔራዊ ድርጅቶች በወቅቱ የነበሩት አመራሮች። ከዛ በኋላ አቶ መለስ አለፈ። ከሱ በኋላም የለውጥ ሀሳብ ይነሳል። የለውጥ ሀሳብ በተነሳ ቁጥር መልካም ሁኔታ ላይ ነው ያለነው፣ ደህና ነን፣ እድገቱን አታይም ወይ? ኢትዮጵያ እየተለወጠች ነው፣ ዝም ብላችሁ ነው የምታሟርቱት እየተባል የለውጥ ሀሳብ ያነሳን ሰዎች በከፍተኛ ደረጃ የምንቀጠቀጥበት ሁኔታ ነው የነበረው። በመጨረሻ 2006 አምቦ ግጭት ሲፈጠር ለውጥ ያስፈልገናል ማለት ጀመረ። ነገር ግን ያኔም ቢሆን በከፊል ነው፣ በሙሉ ልብ አልተቀበለውም ነበር። እዛም ላይ ወረቀት ጽፈን እኔ ባቀረብኩት ወረቀት ላይ ነበር ውይይት የተካሄደው። እንዲህ እያለ 2008 ጥልቅ ተሐድሶ ተጀመረ። ጥልቅ ተሐድሶ ሲጀምር አሁንም ወረቀት ያቀረብኩት እኔ መታደስ ያስፈልገዋል፣ የድርጅት ተበላሽቷል በሚል ጥልቅ ተሐድሶ አያስፈልገንም አልተበላሸንም ተብሎ ተጀምሮ ጎንደር ላይ አመት ከተካሄደ በኋላ ነው ሰው ለውጥ ያስፈልጋል ማለት የጀመረው። ያን ያክል መረጃዎች አሉ።
ከዚህ ለመገንዘብ እንደቻልኩት ምንድነው በተለይ በአቶ ኃይለማርያም ዘመን ከውስጥ ለሚነሳ የለውጥ ሀሳብ ምላሽ መስጠት የሚፈልግ የለውጥ ሀሳብን የሚያስተናግድ አመራር እየጠፋ ለአመፅ ብቻ ሪስፖንድ የሚያደርግ አመራር እየተበራከተ ሄደበትን ሂደት ነው የምንመለከተው። ራሱን ወደ አዲስ ገዥ መደብነት እየቀየረ የህዝብ ችግር የማይሰማው አመራር እየተበራከተ መሄዱ ነው። በቃ ለውጥ ለሱ ተመችቶታል። አመራሩ ህይወቱን የሚመዝንባቸው የራሱ መስፈርቶች አሉት። ምቾቱ ነው ህይወቱን የሚመለከትበት። እሱ ተመችቶታል። ህዝብ የተመቸው ይመስለዋል። ብዙ ዋጋ አስከፍሏል። ብዙ ዋጋ በቀላሉ ልናርማቸው ይገባን የነበረው ነገር እንዳይታረሙ አድርጓል። በእኔ የቆየው የኢህአዴግ ባህል የመጀመሪያው የመሻሻል የመታረም ስራ መጀመሪያ ያለበት ከውስጥ ነው። እኛ ራሳችን ሌላ ግፊት ሳንጠብቅ ስህተት ሳንደጋግም እንሂድ ነበር የሚለው። ለዚህ እንዲሆን መነጋገር አለብን። ህዝቡን መስማት አለብን። ህዝቡም ይነግረን እንሰማለን። ከአመፅ በፊት ድምፁን እንሰማለን። እዚህ ጋር ተበላሽታችኋል ሲለን ሪስፖንድ እናድርግ፣ ሪአክት እናድርግ፣ ቶሎ እናርም። ትራዲሽኑ እሱ ነው የነበረው። በሂደት የአመራሩ ቆዳ እየወፈረ ህዝብን መስማት እያቆመ የራሱን ምቾት ብቻ እየተመለከተ መሄድ ጀመረ። ከውስጥ ህዝቡ መሮታል፣ ተው እንጋጫለን የሚሉ ድምጾችን ማፈን ይጀምራል። በዚህ የተነሳ አመራሩ የራሱን ምቾት ብቻ እየተመለከተ ነው ህዝብን ማዳመጥ ያቋመው። ስለዚህ በእኔ ግምት አራቱም ድርጅቶች አመራር ላይ በብዙ ወፋፍራም ማስረጃዎች ላረጋግጠው እችላለሁ የለውጥ ተቃውሞ እንጂ የለውጥ ድጋፍ አልነበረም። በጀመርኩልህ መንገድ ታህሳስ ላይ 17 ቀን ስብሰባ አደረግን። የኢህአዴግ አመራር ማለት ነው። ከኢህአዴግ አመራር 17 ቀን ስብሰባ በፊት ህወሓት 35 ቀን የወሰደ ስብሰባ አደረገ። ህወሓት በጣም ብዙ ብልሽት አለ ብሎ ለመጀመሪያ ጊዜ ከአመታት በኋላ በተሻለ ግልጽነት ራሱን ገመገመ። እሱ ሲገመግም ብዙዎቹ ተደፋፈሩ። ብዙ ሰው ህወሓትን ታግሎ የመጣ እንዳይመስልህ። ብዙ ሰው አሁን እኔ አውቀዋለሁ። ሁሉንም ሰው ህወሓትን ተሳስታችኋል ብለን ስንሞግት የሚደግፈን አልነበረም። ፍርሃት ድፍረት ያለው ሰው አልነበረም። በዚህ የተነሳ ለምን ስህተት አለ ለምን ችግር አለ ትላላችሁ ተብለን የምንቀጠቀጥ እኛ ነባሮቹ ነን። እና ብዙዎቹ ህወሓት ራሱን ከገመገመ በኋላ ነው መድፈር የጀመሩት። ስህተት ህወሓት ሰርቷል፣ ሌላውን ድርጅት ሰርቷል። እኔ የስህተትን ጀነራላይዝ አድርጌ ለአንድ ድርጅት ብቻ አይደለም የምሰጠው። ህወሓት የፈጸማቸው ስህተቶች አሉ፣ ብአዴን የፈጸማቸው ስህተቶች አሉ፣ ኦህዴድ የፈጸማቸው ስህተቶች አሉ፣ ደኢህዴን የፈጸማቸው ስህተቶች አሉ፣ ታዳጊ ብሔረሰቦች ጋር የተፈጸሙ ስህተቶች አሉ። ሁሉም ጋር ስህተት አለ። እያንዳንዱ ስለ ራሱ መገምገም ቅድሚያ መስጠት ነበረበት። ህወሓት ገመገመ። ሌሎቹ በዚህ ልክ ራሳቸውን አልገመገሙ። የመገምገም ፍላጎቱም ዝግጅቱም አልነበረም። በዛ ደረጃ ይሄን አረጋግጥልሃለሁ። ድፍረት የለም፣ ራስን ለመገምገም ድፍረት የለም። እኔም አውቀው ይሄንን እንግዲህ በታህሳስ ወር በተካሄደው 17 ቀን ግምገማ የኢህአዴግ አመራር የተሻለ ግምገማ አደረገ። የተሻለ ግምገማ ስልህ ኢህአዴግም ተበላሽቷል፣ ብዙ ስህተቶች ተፈጽመዋል፣ ሰብአዊ መብት ጥሰት አለ፣ የፖለቲካ ምህዳሩ እየጠበበ ነው፣ ዴሞክራሲ በውስጣችንም ሳይቀር በህብረተሰብ ደረጃ ብቻ ሳይሆን በውስጣችንም እየደከመ መጥቷል፣ አፈና በዝቷል። ይህንን የሚያደርገው ያለው አመራር ነው። 8 ሰዎች ምክትልና ዋናዎቹ ከአራቱ ድርጅቶች ዋናዎቹ እነሱ ናቸው የሚያንቀሳቅሱት። በእነሱም ዘመን የሆነ ነው። በኢኮኖሚ መስክ ነገሮች በጥሩ ሁኔታ እየሄዱ አይደለም። በዚህ በግልጽ ተነጋግረናል። ማስተካከያ እናድርግ ተባለ። የሪፎርም ሀሳቦች ይምጡ ተባለ። የሪፎርም ሀሳቦች የሚባሉትን ስራ አስፈጻሚና ምክር ቤት ስብሰባ ላይ ረዘም ላሉ አመታት ያሰብኩባቸው የነበሩ ጉዳዮች መነሻ አድርጌ እነዚህን የሪፎርም ሀሳቦችም አቅርቤያለሁ። ዴሞክራታይዜሽን፣ ኦፕኒንግ አፕ፣ ሪፎርም ማምጣት፣ ምህዳሩን የማስፋት፣ እስረኞች የመልቀቅ፣ ዳያስፖራ ጋር ግንኙነታችንን የማስተካከል፣ በሀገር ውስጥ የመልቲ ፓርቲ ምህዳሩን የማስፋት፣ እነዚህን ሁሉ የመሳሰሉ ነገሮች በኢኮኖሚ መስክም ሪፎርሞች ማድረግ እንዳለብን። ኦፍኮርስ ፕራይቬታይዜሽን የሚባል ነገር አልተነሳም። ይሄ ሌላ አጀንዳ ነው። እነዚህ በታህሳሱ ስብሰባ ላይ የተወሰኑ ውሳኔዎች ናቸው። አዲሱ አመራር እስከማውቀው ድረስ እነዚህን ነው ተግባራዊ ያደረገው። በዚህ አቅጣጫ ተጉዞ ተግባራዊ አድርጓቸዋል። አቶ በረከት ስምኦን የኢህአዴግ ቁልፍ ሰውና የብአዴን ስትራቴጂስት ነበሩ። እሳቸው ከስልጣንና ከእስር በፊት በሰጡት በዚህ ታሪካዊ ቃለ ምልልስ የኢህአዴግን መጋረጃ ሙሉ በሙሉ ገልጠውታል። አቶ በረከት እንደሚሉት የኢህአዴግ ውድቀት ድንገት የመጣ አልነበረም።
ግንባሩ መበስበስ መጀመሩን አስቀድመው በመረዳት በግላቸው በጥናት የተደገፈ እጅግ ዝርዝር የለውጥ ሰነድ አዘጋጅተው ለግንባሩ ከፍተኛ አመራሮች አቅርበው ነበር። ነገር ግን በወቅቱ ስልጣንና ጥቅማጥቅም ያሳወራቸው የኢህአዴግ ከፍተኛ አመራሮች ይህንን ሰነድ ውድቅ አደረጉት፣ ለውጡንም አገዱት። ይህ እምቢተኝነት ነበር ግንባሩን ወደ መጨረሻዎቹ አስፈሪ የሽኩቻ ሰዓታት የገፋው። አራቱ የኢህአዴግ ድርጅቶች እርስ በርስ የሚተላለቁበት፣ በጥርጣሬ የሚጠቃቀሱበትና ስልጣን ለመቀማማት የሚደረገው ሽኩቻ የሀገሪቱን ዕጣ ፈንታ ወሰነው። አቶ በረከት ስምኦን በዚህ ቃለ ምልልስ ላይ ሌላው ያነሱት ትልቅ ሚስጥር የአቶ ደመቀ መኮንን ጉዳይ ነው። አቶ ደመቀ መኮንን ከብአዴን ፓርቲ እንዲታገዱ የተደረገበትን ከበስተጀርባ የተሰራውን ስራና የነበረውን ፍጥጫ በግልጽ ያስረዳሉ። ከዚህም ባለፈ የቀድሞ ጠቅላይ ሚኒስትር ከስልጣን ከወረዱ በኋላ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር የተደረገውን ድብቅና ሚስጥራዊ ውይይት ይዘት ይፋ ያደርጋሉ። ይህ ውይይት በወቅቱ በኢትዮጵያና በኤርትራ መካከል ይደረግ ለነበረው የሰላም ስምምነትም ሆነ በቀጣይ ለተፈጠረው አዲስ የፖለቲካ አሰላለፍ መነሻ እንደነበር ፍንጭ ይሰጣል። የአማራ ክልልን ወቅታዊ ሁኔታ በሚመለከትም አቶ በረከት በአሁኑ ሰዓት ክልሉን እየመሩ ያሉት የብአዴን አመራሮች ክልሉን የመምራት ምንም አይነት ብቃት እንደሌላቸው በድፍረት ይናገራሉ። ለዚህም ማሳያ አድርገው በሰቆጣ ከተማ ያደረጉትን ሚስጥራዊ ጉዞና በወቅቱ የታዘቡትን ከባድ የፖለቲካ ክፍተት ያብራራሉ። ነገር ግን በአቶ በረከት ሕይወት ውስጥ እጅግ አስፈሪው ምዕራፍ የተከሰተው በደብረ ማርቆስ ከተማ ነበር። በከተማዋ ላይ በድንገት በተቀሰቀሰ ህዝባዊ ቁጣ እሳቸው ላይ ሊደርስ የነበረውን የደቦ ፍርድ ወይንም የሞብ ጀስቲስ ሁኔታ ሲገልጹት ህይወታቸው ለሰከንድ በገመድ ላይ ተንጠልጥላ እንደነበር ያሳያል። ያንን አስፈሪ ዕለትና በአካባቢው የነበረውን ውጥረት እንዴት አለፉት? ስለ አዲሱ መደመር ፍልስፍናስ አቶ በረከት ምን አይነት እይታ አላቸው? አሁን በቀጥታ ወደ አቶ በረከት ስምኦን ምስክርነት እንለፍ። እንግዲህ ይህንን የተለያዩ አካላትን መገምገም የግድ የሚል ነው። ለምሳሌ በአማራ ክልል እየተተገበረ አይደለም ብዬ አስባለሁ። ማሳያዎቹ እየተተገበረ አይደለም። ማሳያ መንቀሳቀስ አይቻልም እኮ አሁን እኔ ልንቀሳቀስ አልችልም። በአማራ ክልል የህግ የበላይነት የለም። አሁን የህግ የበላይነት የዴሞክራሲ ስፋት አለመኖር የዴሞክራሲ ስፋትን አያመለክትም፣ አናርኪን ነው የሚያመለክተው። በአንዳንዱ አካባቢ ይተገበራል፣ በአንዳንዱ አካባቢ አይተገበርም። እንደ መሪዎቹ ብርታትና ጥንካሬ ነው። ሀገራዊ አድርጌ ስመለከተው እንግዲህ በፌዴራል ደረጃ ያለውን ነገር ብዙ መልካም ጅምሮች አሉ። እነዚህ ተጠናክረው መቀጠል ይኖርባቸዋል። በክልሎች ደረጃ ያለው ደግሞ በጣም የተዘበራረቀ ነገር ነው። በዚህ ደረጃ መሪዎቹ የተሳከረ ነው የሚሉት ነገር ለውጥ ነው ብለህ ልትወስደው አትችልም። መፍትሄው በሁሉም ክልሎች ዴሞክራሲን የሚያጠቡ ነገሮችን ማስወገድ፣ በቅርቡ ብአዴን አመራር ያደረጋቸውን አይነት ሰው በሌለበት ለክርክርም ለሙግትም እድል በማይሰጥ ሁኔታ የሚወሰዱ አስተዳደራዊ እርምጃዎችን ጨምሮ ሰዎችን ሞብ ጀስቲስ ትሪት ማድረግ ቆሞ ህጋዊና ሰላማዊ የፖለቲካ ምህዳር የሚሰፋበትን ሁኔታ መፍጠር ተገቢ ይሆናል። በመሰረታዊ ጉዳዮች ላይ ሰፊ ምክክር፣ ሰፊ ውይይት፣ ነጻነት የተሞላበት ነጻነት የተላበሰ ክርክርና ሙግት ይፈልጋል። ሀገሪቱ በተለየ የታሪክ ምዕራፍ ላይ ነው የምትገኘው። የተወሳሰበ ችግሮች አሉ። በጣም ብዙ መልካም መነሻዎች አሏት። በጣም ብዙ ፈተናዎች አሏት ብዬ አስባለሁ። መጽሐፌ ላይ የገለጽኩት ይሄንን ነው። በዚህ ወቅት ስሜት በማነሳሳት የሚካሄዱ እንቅስቃሴዎች መገታት አለባቸው። በሰከነና ማስተዋል በተላበሰ ሂደት ነው ሊመራ የሚችለው። ያ ደግሞ ከህዝብ ጋር መምከር ያስፈልጋል። ከወጣቶች ጋር መምከር ያስፈልጋል። ወጣቶችን ወደ ህጋዊና ሰላማዊ ትግል መመለስ ያስፈልጋል። ጥያቄያቸውን ማፈን አይገባም። ጥያቄያቸውን ማኮላሸት አይገባም። ሁሉንም ጥያቄያቸውን በነጻነት ያቅርቡ። ነገር ግን ህግና ስርዓትን በተላበሰ መንገድ ይህን ማድረግ ከተቻለ በእኔ ግምት በኢትዮጵያ ውስጥ ያሉ ችግሮችን በነጻነት መክረንባቸው፣ በየክልሉ ያሉ ችግሮችን በነጻነት መክረንባቸው ልንፈታቸው እንችላለን። መጀመሪያ ስለ መደመርና መቀነስ ጉዳይ ላንሳለህ። ለረጅም ጊዜ በፖለቲካ ትግል ውስጥ ህይወቴን ያሳለፍኩ ሰው ነኝ። በራሴ እውቀት ነው የምመልስልህ ያለው። በምድር ላይ እንደኛ አይነት ህብረተሰብ የሚመራባቸው አስተሳሰቦች ርዕዮቶች የሚባሉ አቅሜ በፈቀደው መጽሐፍት አገላብጬ አጥንቻለሁ። 4-5 ርዕዮቶች አሉ በዓለም ላይ። ሊበራሊዝም የሚባለው፣ ኒዮ ሊበራሊዝም የሚባለው፣ አብዮታዊ ዴሞክራሲ የሚባለው፣ ሶሻል ዴሞክራሲ የሚባለው እና እንደነዚህ የመሳሰሉ ነገሮች አሉ። ህብረተሰብን የሚመሩ አስተሳሰቦች፣ ፕሮግራሞች በእነዚህ ቅኝት የተያዙ ናቸው። ሰው ማምነው በኢትዮጵያ ውስጥ አብዮታዊ ዴሞክራሲ፣ ልማታዊ ዴሞክራሲ ጠቃሚ ነገር ነው። አሁን ባለንበት የእድገት ደረጃ ልማታዊ ዴሞክራሲ ጥሩ መንገድ ነው ብዬ አምናለሁ።
ልማታዊ ዲሞክራሲ ያለማቋረጥ መለወጥን ይጠይቃል፣ መልካም ነገሮችን ማስቀጠል ይጠይቃል። ስለዚህ ስለ ለውጥ ከሆነ የምታነሳልኝ ለውጥ ያስፈልጋል፣ ቀጣይነትም ያስፈልጋል። መለወጥ ያለበት ነገር አለ፣ መልካሙ ነገር በሙሉ መቀጠል ደግሞ አለበት። የተበላሸው ነገር መስተካከል አለበት፣ መለወጥ አለበት። በዚህ ነው ማምነው ስለ ለውጥ የምትጠይቀኝ ከሆነ። ስለዚህ ሁሉ ነገር ይለወጣል። መለወጥ የሌለበት ነገር ይኖራል፣ ጠቃሚ ነገር መቀጠል ያለበት። መስተካከል ያለበት የተበላሸ ነገር ደግሞ አለ፣ መለወጥ አለበት። ለውጡ በኢህአዴግ ስራ አስፈጻሚና ምክር ቤት ውሳኔ የተጀመረው ለውጥ ከሆነ ይሄ ለውጥ ገና ሲጠነሰስ ነበርኩበት። አብዛኛዎቹን ሀሳቦች ካመነጩት ሰዎች አንዱ ነኝ። ያመነጨሁትን ሀሳብ ልቃወመው አልችልም። በዚህ እንቅስቃሴ ውስጥ አልተሳተፍኩም። አንደኛ በድብቅም በማንኛውም አይነት መንግስትን በድብቅ በሚቃወም እንቅስቃሴ አልተሳተፍኩም። ታወቀው መንግስትንም ሆነ ማንኛውንም የመንግስት ኃላፊ አጥፍቷል፣ ተሳስቷል ባልኩበት ጊዜ በግልጽ በመናገር ነው የምታወቀው። ተደብቄ ከጀርባ መውጋት ባህሌም ስራዬም አይደለም። ያሳደገኝ ህብረተሰብ የአማራ ህብረተሰብ ነው። ከዚህ ህብረተሰብ ነው ግልጽነትን የወረስኩት። ስለዚህ በግልጽ ነው የምታገለው። የሆነውን ልንገርህ። ኮንፈረንስ ላይ ነበርን ሚያዝያ ወር። ከኮንፈረንስ በፊት ያው አዲሱ አመራር ቦታ ሲይዝ ብዙ ሰው በጥሮታ መገለል ጀምሮ ነበር። እኔ አጋጣሚ ሆኖ በጥሮታ ትገለላለህ አልተባልኩም። ታገለግላለህ ተብዬ ዶክተር አብይ ውጪ በአምባሳደርነት ልመደብ ብሎ ጠይቆኛል። በአምባሳደርነት ለመመደብ ፍላጎት የለኝም። ኢትዮጵያ ውስጥ መቆየትና መስራት ነው የምፈልገው። የመጨረሻ ህይወት ዘመኔን የማህበረሰብ አገልግሎት በመስጠት ነው ማሳለፍ የምፈልገው በሚል ግልጽ አድርጌ አቋሜን ነግሬዋለሁ። ከዚህ ተቀብሎኝ ኦኬ በምትችለው ሁሉ እንተባበራለን ተባብለን ነው ከሱ ጋር በዚህ የተስማማ ነው። በዚህ መሰረት የተወሰኑ ጓደኞቼ ሰቆጣ አካባቢ በአነስተኛ ቴክኖሎጂ ብረት ማውጣት ይቻላል ይሉኛል። ሲሉኝ ይሄ የሚቻል ከሆነ ያንን የብረት ማዕድን እናውጣውና ህዝቡን እንጥቀም፣ ወጣቶችን እንጥቀም እንላለን። ይሄን ለማድረግ ለክልሉ አመራር ፕሮጀክት ሰርተን ገዱም ሱኒማርና ተስፋዬ ጌታቸውም ባሉበት ቁጭ ብለን ተፈራርመን ለነዚህ ሰዎች መሬት በኮንሴሽን ይሰጣቸው ተብሎ ይሄን ሁሉ ጨርሰን መሬቱን እንየው። እኔ የብረት ማዕድን ምን እንደሆነ አላውቅም፣ አብረን እንሂድና እንይ ተባባል። ከሰዎቹ ጋር ሄደን ብረቱን አየን። በጣም ተስፋ የሚሰጥ ትልቅ ነገር አለ። ቴክኖሎጂውን አምጥተዋል። በ2-3 ሚሊዮን ብር የሚሰራ የብረት ማቅለጫ ነው ሰዎቹ ይዘው የመጡት። ይሄ ትልቅ እድል ነው። ለወጣቶችም ሰፊ የስራ እድል ይፈጥራል። አማራ ክልል ሌሎችም አካባቢዎች በቡሬ በመሳሰሉ ያሉ ብረቶችን እናወጣለን። እነዚህ አዲስ አበባ የሚኖሩ ሰዎች ናቸው፣ ቴክኖሎጂስቶች ናቸው፣ ምሁራን ናቸው። ገዱም ተስፋዬ ጌታቸውም ያውቋቸዋል። ቁጭ ብለን እኮ ተፈራርመናል ከነዚህ ሰዎች ጋር ሄድኩ ሰቆጣ። ብረት አፈሩን አመጣን። እዚህ አዲስ አበባ ያለ ቴክኖሎጂ በትንሽ ቴክኖሎጂ አቀለጥ ነው ብረት እንደሚወጣ አረጋገጠ። ይሄን ለማስቀጠል ሄድኩ እንደገና። ሌላ ምስጢር የለውም። የክልሉ አመራር ያውቀዋል። ከባህር ዳር ኮንፈረንስ ሳያልቅ ፕሮግራም ስለደረሰብኝ እሄዳለሁ ብዬ ለክልሉ ፕሬዚዳንትም ለሊቀመንበሩም ነግረን ነው እኔና ህላው ሄድ ነው ወደ ሰቆጣ ሄድ ነው። ከዛ በኋላ ክልላችን ጋር ለምን ይመጣሉ የሚል ነገር በአብዛኛው ይመስለኛል የክልል አመራር ውስጥ ባሉ ሰዎች መሰራጨት ጀመረ። ይሄ ለእኔ እንቆቅልሽ ነው። ደብረ ማርቆስ የሆነውን ልንገርህ። ጠዋቱ 4 ሰዓት አዲስ አበባ ቁጭ ብዬ ያለው ከክልሉ የጸጥታ ሰዎች ይደወልልኛል። አዲስ አበባ ቤቴ ቁጭ ብዬ አሁን ቤቴ ነው የምውለው፣ ሌላ መስሪያ ቤትም የለኝም። የት ነው ያለው ይሉኛል። አዲስ አበባ ቤቴ። ለምን ፈለጋችሁት? አይ ደብረ ማርቆስ አለ ተብሎ ግርግር ተፈጥሯል ይሉኛል። አይ አዲስ አበባ ነው ያለው እላቸዋለሁ። እሱ አዲስ አበባ መኖሬን አረጋግጠው ዝም አሉ። ቀጥሎ ከፌዴራል ፖሊስ አንድ ኮሚሽነር ደወሉልኝ። የት ነው ያለው አሉኝ። አዲስ አበባ ነው ያለሁት። ምንድን ነው የሆነው? ደብረ ማርቆስ አለ ተብሎ እንደዚህ እየሆነ ነው። አይ ያለሁት አዲስ አበባ ነው አሉ። እንግዳው እነሱ ጥሩ ነው አሉኝ። በቃ የሆነውን አላውቅም። ከዛ በኋላ እየደዋወልኩ ምንድን ነው ደብረ ማርቆስ ያለው ነገር አለ እንዲሆን አሉኝ። በጸጥታ አስከባሪዎቹ በተቻለ መጠን እባካችሁ ሰው እንዳይጎዳ እንዳትታኮሱ በትዕግስት አሳልፉ ብዬ መከርኩ። ግጭት እንዳይፈጠር። በእኔ ስም ሰው ቢሞት ደስ አይለኝም። በሌለሁበት ነው። ባለሁበት ቢሆን እንኳን ጥሩ ችግር የለውም፣ ኃላፊነት ወስዳለሁ። በሌለሁበት ግን ሰው መጎዳት የለበትም። ለዚህ የሚያበቃ ነገር መኖር አልነበረበትም አልኩ። የክልሉ አመራር ማታ መግለጫ ሲሰጥ ማታ ወይ በማግስቱ በሌሉበት ነው ከተማችሁን ያቃጠላችሁበት የሚል ነገር ሰጣ። ባለሁበት ቢሆን የሚል ጥያቄ አጭሮብኛል። ነገር ግን በዛ ሌቭል የለም። ቢኖር ኖሮ
ችግር አልነበረም የሚል መልእክት የሚያሳልፍ መንገድ ነው የሄዱበት ኃላፊዎቹ። ይሄ በጣም አስነዋሪ ነው ብዬ አስባለሁ። ቃል በቃል የክልሉ የኮሚኒኬሽን ኃላፊ በሌሉበት ብለው ነው የሄዱት። ሌሎችም በትዊተራቸው ወደፊት ታሪክ ያወጣዋል በትዊተራቸው የተናገሩት የተባለውን ሰምቻለሁ። ቦታው ላይ ቢኖርም ባይኖርም ቢኖርም ባይኖርም ማናችሁም ይሄን ማድረግ አትችሉም፣ ይሄ ሞብ ጀስቲስ ትክክል አይደለም መባል ነበረበት። ይሄ ሞብ ጀስቲስ ነው። ለህዝብ መረጃ መስጠት አልነበረብኝም። ምክንያቱም አንደኛ እንደ መንፈስ ነው ሳልሆን የሆንኩት። በአንድ ጊዜ 7 ቦታ ላይ ልታይ አልችልም። ቤቴ ተቀምጬ 10 ቦታ ላይ ልታይ አልችልም። በየቦታው ወሬ በተነሳ ማቃጠል የፈለገ ሁሉ በረከት አለ ባለ ጊዜ ሁሉ እየወጣው የለሁም ማለት አለብኝ። ይኸውልህ እውነታው እንዲወጣ የማድረግ ኃላፊነት የእናንተ ነው። እኔ ቤቴ አርፌ ተቀምጫለሁ። የማስረዳት ሸክም የክልሉ ነው። ክልሉ እያወቀ ዝም ያለውን ነገር ያበረታታውን ነገር በበኩሌ በየቀኑ ላስተባብለው አልችልም። ቀንጅቦች እያለ ክልሉ ያስበረታታው ይህንን በግልጽ መናገር ይኖርብናል። በግልጽ ለህዝብ ማቅረብ እፈልጋለሁ። የቀንጅቦች እያለ ከክልሉ ከፍተኛ አመራሮች የተሰጠው መልእክት ነው ይህን ክልል ወደ ትርምስ እየመራው ያለው። ባህር ዳር ላይ በስቴዲየም ውስጥ ፎቶግራፋቸው የተለጠፉትን ሰዎች አይተሃል? ፎቶግራፋቸው የተለጠፉትን ሰዎች አይተሃል ወይ? የክልሉ ኃላፊዎች በዛ ሰልፍ ላይ ለጅቦች ራሳችንን አሳልፈን አንሰጥም የሚል መልእክት አሳልፈዋል። በእኔ እይታ ጅቦች የሚሉ ብለው የፈረጇቸው ኃይሎች አሉ። ለነሱ ነው ኃላፊነቱን እያሸከሙ ያሉት። ይህን ክልል የመሩ ሰዎች፣ በዚህ ክልል ጥፋትም ልማትም ኃላፊነት መውሰድ የሚገባቸው ሰዎች እጃቸውን ተጣጥበው ሌላውን የሚወቅሱበት ሂደት ፈጽሞ ትክክል አይደለም። ፓርት ኦፍ ዘ ሶሉሽን ብቻ አልነበሩም፣ ፓርት ኦፍ ዘ ፕሮብሌም ናቸው። ኃላፊነት መውሰድ ነበረባቸው ራሳቸው። ግማሹ ጠሪ ግማሹ ተጠሪ መሆኑን ነው የምቃወመው። አንደኛ። ሁለተኛ ጄኔራላይዜሽን መጥፎ ነው። ለይተህ የቀንጅብ ብሎ መጥራት ነውር ነው። የተሳሳተን ተሳሳተ ማለት ተገቢ ነው። ያጠፋን ስልጣኑ አላቸው፣ በህግ ሊጠይቁት ይችላሉ። ፍርድ ቤት አቁመው ማስረጃቸውን አቅርበው ቢፈልጉ ሊያስሩት ቢፈልጉ ሞት ሊያስፈርዱበት ይችላሉ። ያጠፋተው በደፈናው ሰው በማይለይ መልኩ ጄኔራላይዝድ የሆነ የቀንጅብ አገላለጽን እየተጠቀሙ ህብረተሰብ ማባላት እኔ ነውር ነው ብዬ ነው የማምነው። ያጠፋ አይጠየቅ እያልኩ አይደለም። እኔም ልሆንኩ ማን እስካጠፋ ድረስ መጠየቅ አለበት። የሚታገሉትን ሰው 1-2 ብለው ቆጥረው ወደ ህግ ይወስዱ። እንግዲህ በህይወት ዘመኔ ራሴን ለቁጭት በሚሰጥ አቅጣጫ የመራሁ ሰው አይደለሁም። ከሁሉ በፊት አመዛዝኛ አቋም ወስዳለሁ። ክፉና ደጉ የክፉና ደግ መለያዬ የኔ የግሌ ጥቅም አይደለም። ኢትዮጵያና ህዝቦቿ የሚጠቀሙበት ነገር ደግ ነገር ነው ብዬ አምናለሁ። የሚጎዳቸው ነገር መጥፎ ነገር ነው ብዬ አስባለሁ። መጥፎውን ነገር መቃወም አለብኝ፣ ደጉን ነገር መደገፍ አለብኝ ብዬ አምናለሁ። በዚህ ደረጃ ነው ራሴን ከልጅነት እስከ እውቀት የመራሁት። ስለዚህ ትልልቅ ስህተቶች ለመስራት አስቤም ሞክሬም አላውቅም። ስለዚህ በዚህ ደረጃ ትልቅ ስህተት ሰርቻለሁ ብዬ ሪግሬት ማደርገው ነገር የለኝም። መልካም ነገሮች ሰርቻለሁ። ኢትዮጵያ እንድትለወጥ፣ ህዝቦቿ እንዲጠቀሙ፣ መብታቸው እንዲከበር አቅሜ በፈቀደ ከጓደኞቼ ጋር ሆኜ ተረባርቤያለሁ። ብዙ መልካም ነገሮችን አብረን ሰርተናል። ብዙ አሁን ካሉት መሪዎችም ጋር አሁን አቅጣጫ ስተዋል ብዬ አስባለሁ፣ ፈራለሁ። ይሄ እንደተጠበቀ ሆኖ በግሌ የሚቆጨኝ የምለው ነገር ስህተቶች ብዬ ባመንኩባቸው ጉዳዮች ላይ መታገል ያለብኝን ጉዳይ ያክል በተለይ ወደ መጨረሻ በመታገል ባለብኝ ሌቭል አልታገልኩም ብዬ አስባለሁ። ይሄ በብዙ ምክንያቶች ነው። 2-3 ምክንያቶች አነሳልሃለሁ። አንደኛው ምክንያት ለመታገል በሞከር ቁጥር የጥቃት ሰለባ ሆኛለሁ። የጥቃት ሰለባ ብልሽት አለ ስል አንተ መልካም ነገራችን ስለማይታይ ነው ጨለምተኛ ነህ ተብዬ 4፣ 5፣ 6 ዓመታት ነው የተቀጠቀጥኩት። ሰው መጨረሻ እንዲህ ብልስ ብዬ ደግሜ አስቤ ብቻ መንቀሳቀስ፣ ሰዎች የሚመቻቸውን ነገር እየመረጥክ ማቅረብ፣ እንደወረደ መታገል እየተውኩ የሚመቻቸውን ነገር ብቻ እያቀረብኩ መሄድ መሰላቸት ውስጥ ገብቻለሁ። በዚህ ምክንያት በእኔ እውቀት ደረጃ በእኔ ትግል ደረጃ ምንም ይምጣ ምን የሚከፈለው ይከፈል ብዬ መታገል በሚገባኝ ጊዜ ያልታገልኩባቸው ጉዳዮች አሉ። ይሄ ይቆጨኛል። ያለፉት 5 ዓመታት ነገር እንደተበላሸ ከገባኝ ቆይቷል። በቀላሉ የማይታረም ነገር እንዳለ ከገባኝ ቆይቻለሁ። ባለፉት 6 ዓመታት ሀገሪቱን የመሩት ሰዎች በውይይት በምክክር የሚያምኑ አልነበሩ። በግጭት በአመፅ ነው የሚያምኑት። በግጭትና በአመፅ የሚያምኑ ሰዎችን በምክክር ሞክሬ እምቢ ሲሉኝ በቃ አልሆነም ብዬ ዝም የምልባቸው ሁኔታዎች ናቸው የነበሩት። ይሄ ብዙ ዋጋ አስከፍሏል ብዬ አስባለሁ። በዚህ ደረጃ ጸጥተኛል። ከዚህ የተሻለ መንገድ ማሰብ ነበረብኝ። ሌላ ብዙ መልኮች ለምሳሌ ስለ ችግሮቹ ከማንም በፊትና በላይ ቀድሜ መውጣት ነበረብኝ። በውስጥ መድረክ ያልቃል ብዬ
ረጅም ጊዜ መጓተት አልነበረብኝም ያምናለሁ። ወደ ውጭ መውጣት ነበረብኝ። ድርጅቱ መድረክ ውጤት የማያመጣ ሲሆን አሁን በመጽሐፍ መልክ እንደሄድኩበት መጽሐፉን ማለት ነው በቃል ማቅረብ ነበረብኝ። በተለያየ አጋጣሚ በሚዲያ ቀርቤ ችግሩ እንዳለ ለህብረተሰቡ በጊዜ ማስረዳት ነበረብኝ። በጊዜ ያ ብዙ ዋጋ እንዳንከፍል ያድርገን ነበር ብዬ አስባለሁ። ይሄን ይጸጥተኛል። በጉባኤው ያልተሳተፍኩበት ምክንያት ምንድነው? የማዕከላዊ ኮሚቴ ስብሰባ ማለት ነው። ጥሪው ነሐሴ 9 አካባቢ ነው በኢሜይል የደረሰኝ። ያኔ አቶ ደመቀ ጋር ደውዬ ነበር። እንደደረሰኝ ማለት ነው አልመለሰልኝም። ስለዚህ ለጽህፈት ቤቱ ኃላፊ ለአቶ ጌታቸው ጀንበር እና ለአቶ ዘለቀ አንሉ በኢሜይል የላከልኝ እሱ ስለነበር ከታደሰ ጋር ተነጋግረን የክልሉ የጸጥታ ሁኔታ አስተማማኝ አይደለም፣ እኛ መተን ብንሳተፍ ግዴታችንም ነው ፍላጎታችንም ነው፣ ችግር የለብንም። ግን ደግሞ በእኛ ምክንያት እዛ አሉ ተብሎ ግጭት ተቀስቅሶ የሆነ ንብረት ቢወድም ሰው ይጎዳል። እንዲህ አይነት ነገር እንዲመጣ አንፈልግም። እዚህም የጸጥታ ዋስትና የምናገኝበት ችግር ማይነሳበት ሁኔታ ካለ እንመጣለን። ምን ትመክሩናላችሁ አልናቸው። አቶ ጌታቸው የክልሉ ሁኔታ ችግር አለበት፣ የተረጋጋ አይደለም። አሁን ረጋ ስትል ነገ ይደፈርሳል። እርግጠኛ የምትሆንበት ሁኔታ አይደለም ያለው። ስለዚህ ምን ማድረግ እንደሚቻል አናውቅም አለን። በዚህ ሁኔታ ልንመጣ እኮ አንችልም አለ ነው። አትችሉም ማለት ነው። ስለዚህ የክልሉ እውቅና አለው መቅረታችን ማለት ነው። የጽህፈት ቤቱ በግላችን አይደለም የቀረ ነው። እንዴ ውሳኔውን ስሰማ ምን ይሰማኛል? በአንድ በኩል ደስ ብሎኛል። ደስ ያለኝ የብአዴን አመራር በእኔ ግምት ክልሉን ለመምራት የሚችልበት የብቃት ደረጃውን አጥቷል። ይህን ወርቃማ ታሪክ ያለውን ድርጅት ወደ አልሆነ አቅጣጫ እየመራ ያለ አመራር ነው። ከቅርብ ዓመታት ወዲህ በተለይ በ2009-10 በተለይ 2010 በለየለት መንገድ ነው እየሄደ ያለው። ጠረጥራቸው ነገሮች አሉ። ይህ አመራር የራሱን ማንነት አጥቷል። አንደኛው ምክንያት ይሄ ነው። ማንነቱም ማለት ህዝብ እና ለህዝብ መቆም የመረጡት አባላት አሉ። አባላቱ ማንዴት ነው የሰጡት። የአባላቱን ማንዴት አክብሮ አባላቱ የሰጡትን ውክልና አክብሮ የመቆም ጽናት አጥቷል። በክልሉ ውስጥ ያሉ በጣም የሚጮሁ ቮካል የሆኑ ተቃዋሚዎች ተነስተዋል። እነዚህ ተቃዋሚዎች ናቸው የሚያሽከረክሩት አሁን። በዚህ ደረጃ ክልሉን የመምራት ብቃት አጥቷል። ድርጅቱንም የመምራት ብቃት አጥቷል። በዚህ ደረጃ ኃላፊነት አለኝ ብዬ አላምንም። ምክንያቱም ደጋግሜ አስተላለፋችሁን አስተካክሉ ብያቸዋለሁ። አስተላለፉን መርጠው የገቡበት እነሱ ናቸው። ሊቀመንበሩ ሁኔታው ተሳክሯል እያሉ ለተሳከረ ሁኔታ ነው መልስ እየሰጡ ያሉት። በዚህ ሁኔታ እኔ ምን ላደርግ እችላለሁ? መሪዎቹ እነሱ ናቸው። እኔ አስተያየት መስጠት ነው። አስተላለፋችሁን አስተካክሉ፣ ህግና ስርዓት አስከብሩ። ይሄ ክልል ትልቅ ክልል ነው። የህዝብ ትልቅ ህዝብ ነው። ባለፉት 25 ዓመታት ህዝብ በማፈናቀል የማይታወቅ ትልቅ ቻይነት፣ አስተዋይነት የተላበሰ ህዝብ ነው። እኔ እስከማውቀው ድረስ አማራ ክልል ኢትዮጵያ ውስጥ ሰው የማይፈናቀልበት ክልል፣ ሰው በሰውነቱ ተከብሮ የሚኖርበት ክልል ሆኖ ነው የተገነባው። የቆየ ባህልም ነው። የሀሳብ ትግል ከሆነ ሀሳብ ከመንገድ በላይ ሌላ መንገድ አላውቅም። የሀሳብ ትግል ነው አይደል? መድረክ ሲከፈት እኮ ነው። መድረክ በተከፈተ ቁጥር ካሸማቀቁ አንሰማህም ካሉ፣ መድረክ በተከፈተ ቁጥር የለውጥ ሀሳብ ለመስማት ዝግጁ ካልሆኑ፣ ይልቁንም አንድ ነገር ልንገር። ኮንፈረንስ ላይ እባካችሁ የጥላቻ ፖለቲካ ይብቃ፣ አመራሮቹ ናችሁ ጥላቻ የምትቀሰቅሱት አልኳቸው። ምሳሌ አቅርቤላቸው ነበር። አንድ ቀይ ህንድ ምሳሌ። ሽማግሌው አዛውንቱ ቀይ ህንድ የልጅ ልጁን ይዞ ይሄዳል እና ያወራዋል። ሊያስተምረው ፈልጎ ነው። ልጄ በውስጤ 2 አውሬዎች አሉ። አንደኛው ቅናት፣ ምቀኝነት፣ ስስት፣ ጥላቻ ወዘተ ነው አንድ አውሬ። ሁለተኛው በውስጥ ያለው አውሬ ፍቅር፣ መተሳሰብ፣ ይቅርታ፣ መቻቻል ነው። 2 አውሬዎች ተፋጠዋል ይለዋል። ልጁ ማን እንደሚያሸንፍ ለማወቅ ጓጉቶ ማን የሚያሸንፍ ይመስልሃል አባቴ ያለው። ይበልጥ የቀለብከው አውሬ ያሸንፋል አለ። ጥላቻን ከቀለብክ ጥላቻ ያሸንፋል፣ ፍቅርን ከቀለብክ ፍቅር ያሸንፋል። ስለዚህ ጥላቻን አንቀልብ። ጥላቻን ከቀለብን ጥላቻ ነው የሚያሸንፈው። ጥላቻ ሲያሸንፍ እንጠፋፋለን። ይሄ ይቅርባቸው አልኳቸው። ለምን እንደዚህ ያልከን ብለው ጨፈጨፉኝ። ለምን እንደዚህ ያልከን? አንተ አማራን ጥቅም አታስከብርም የተባልኩበትን ነገር አነሳልሃለሁ። ይሄንን ታቀርበው እንደሆነ ታቀርበዋለህ፣ ካላቀረብከው እኔ አብሬ እየቀዳሁም ስለሆነ የኔውን ቨርዥን እለቀዋለሁ። ምንድነው ያሉኝ? የአማራን ጥቅም አታስከብርም ከተባልኩባቸው ጉዳዮች አንዱ የብአዴን ሊቀመንበር በጠቅላይ ሚኒስትርነት መወዳደር ሲገባው ጠቅላይ ሚኒስትር መሆን የነበረበት እሱ ሆኖ እያለ አንተ ነባሮቹ ስላልደገፋችሁ ጠቅላይ ሚኒስትር አልሆንም፣ እኛ ኦርፋኖች ነን፣ የሙት ልጅ ሆነናል፣ የብአዴን ነባሮች አልደገፋችሁንም ተባለ።
ዛሬ 5 ዓመት በምክትል ጠቅላይ ሚኒስትርነት ሲመደቡ እኔ ነኝ የተቋምኩት። 5 ዓመት ታይተዋል። 5 ዓመት የትርምስ ነው የነበረው። የትርምስ ነው። ሚናቸውን አውቃለሁ። በዚህ አዲስ ጥቆማ ላደርግ አልችልም። ከዛ በተረፈ ደግሞ አሁን እንደምታየው እኛ ተመካክረን ሰርተን ነው ይሄን ለውጥ ያመጣ ነው አማራ ክልልና ኦሮሚያ ያለን ሰዎች ብለው በየአደባባዩ የሚነገረው እንሰማለን። አመራር ምደባ ሹመት የለውበትም። አንድ ሰው ጠቅላይ ሚኒስትር እንዲሆን አላደረክም ተብዬ ጸረ አማራ ሆናለሁ እንዴ? እንዴት አድርጎ ነው ጸረ አማራ መሆኑ? እኔ የሰራሁትን ያክል የሰራል አማራ ክልል እስኪ እንነጻጸር። ማንም ባላደረገው ደረጃ በወር 1፣ 2፣ 3 ያለፉት 25 ዓመታት ክልል እየተመላለሱ በክልል ውስጥ ለልማት ለዲሞክራሲ ድጋፌን ሰጥቻለሁ። አማራ ክልል የአፈርና ውሃ ጥበቃ ስራ ሲጀምርም ሲስፋፋም ያበረከትኩትን አስተዋጽኦ መሪዎቹ አይክዱትም፣ ወረዳዎች አይክዱትም፣ ቀበሌዎች አይክዱትም። እንግዲህ በዚህ ላይ ያለኝን ሀሳብ ከመንገሬ በፊት በጥረት ጉዳይ ላይ ትንሽ ነገር ማለት እፈልጋለሁ። በጥረት ጉዳይ ላይ ጥፋት ፈጽማቸዋል ተብለናል። ጥረትን ለረጅም ዓመታት ሌላው ቀርቶ ከአዲስ አበባ ባህር ዳር መላለስበትን የውሎ አበልም የመጓጓዣ አበልም ሳልወስድ ነው ያገለገልኩት። መንግስት በሚሰጠኝ አበል ነው ያገለገልኩት። በነፃ ነው ያገለገልኩት። ይህንን ድርጅት ስጀምር እኔም ታደሰም አባል ነን። እኔ ቦርድ ሊቀመንበር ነኝ። ታደሰ ከ2001 2 ጀምሮ ነው የገባው። እኔ ከመጀመሪያው ጀምሮ እስከ 2009 ሰርቻለሁ። እነግርሃለሁ። የታደሰን ንብራለ የራሱ መልሳሌ እኔ ነው የምነግርህ። ስንጀምር 20 ሚሊዮን ብር እና 31 ያረጁ መኪኖች ነው የተሰጡኝ። በእንደዚህ ነው ስራውን የጀመርኩት። የቦርድ ቸርማን ሆኜ ሰርቻለሁ። እንደ ማንኛውም ሰው የኢኮኖሚ ተቋም የመምራት ልምድ አልነበረኝም። ስጀምር እየወደኩ እየተነሳሁ በጣም ብዙ ስራ ሰርቻለሁ። 20 ኩባንያዎች አድርሻቸዋለሁ። በጥረት ስር ያሉትን 20 ኩባንያዎች ብቻ አይደለም። አሁን ባለው ሁኔታ ታደሰ ካሳ ሲወጣ 11 ቢሊዮን ብር አጠቃላይ ሀብት ያለው የልማት ተቋም ነው ለክልሉ አስረክቤ እየወጣሁ ያለሁት። የተረጋገጠ ንብረት ነው። በየአመቱ ኦዲት ተደርገናል። በየአመቱ ታክሳችንን ከፍለናል። ወደ ግለሰቦች ኪስ የገባ ገንዘብ እኔ የማውቀው የለም። ወደ ግለሰቦች ኪስ የገባ ገንዘብ ቢኖር ኖሮ 11 ቢሊዮን ብር ያለው ንብረት መፍጠር አይቻልም ነበር። እንቀራመተው ነበር ከበፊት። ለምንድን ነው ወደ እንደዚህ እንዲሆን ያላደረግነው? እናው ምንድነው መሰለህ፣ ምዝበራ በአመለካከት ነው የሚወሰነው። ይሄ ንብረት የሰማዕታት ንብረት ነው፣ ሰማዕታት ንብረት ነው ብዬ አስባለሁ። እንደዛ ነው የተሰጠኝ። ጦር ሜዳ እጃቸውን እየጎተትኩ መስዋዕት እንዲከፍሉ ካደረግኳቸው ሰዎች እጅ ፈልቅቄ ገንዘብ ልወስድ አልችልም። ገንዘብ ሊወስድ የሚችል ተቋም እንዳይሆን ነው ያደረኩት። በየስርቻው የሰረቀ ሰው ሊኖር ይችላል፣ እሱ ሊኖር ይችላል። ማንኛውም ተቋም አሁን የዝርፊያ ዘመን ሆኗል፣ የመበልጸግ ዘመን ሆኗል። በዚህ አቅጣጫ የሚቃኝ ሰው ካለ ይዘርፋል። ያንን ኃላፊነት አልወስድም እኔ። ነገር ግን እኛ እንደ መስራች አባላት ያደረግነው ነገር አቅማችን በፈቀደ ሁሉ ኤቲካል ተቋም እንመስረት፣ ኮርፖሬት ሲቲዝንን ሁን ነው መርሃችን። ኮርፖሬት ሲቲዝን ለመሆን ሰርተናል፣ ተሳክቶልናል። በነገራችን ላይ አብዛኛው ግምገማ ቀርቦ የነበረው ነገር ይሄ ኩባንያ አልተሳካለትም፣ ከሽፏል፣ ይሄ ተጀምሮ ተቋረጠ፣ እንዲህ አይነት ክሶች ናቸው የቀረቡት። ስንት ኩባንያ ኢትዮጵያ ውስጥ ይጀመራል፣ ይወድቃል። ልምድ ባሌለን ጊዜ ተጀምሮ የከሸፈ አሰራር ባለማወቃችን የተበላሸ ይኖራል። በዚህ ደረጃ ምንም ፐርፌክት ነበር ብዬ አላምንም ሁሉ ሂደቱ። ነገር ግን ቢዝነስ ስትሰራ የማንኛውም የግልም የድርጅትም አፕስ ኤንድ ዳውንስ አሉት። ውድድር አለ፣ የማኔጅመንት ችግር አለ፣ ወዘተ ወዘተ ይኖራል። ኤፊሽንሲ ማረጋገጥ ከባድ ነገር ስለሆነ፣ በተረፈ የክልሉ አመራር ይህን ያክል ንብረት አስረክበነዋል። በክልሉ መንግስት የተሰሩትን ፕሮጀክቶች ቆጥረህ ድረስባቸው ጥረት። በዚህ መሰረት እንደ መንግስት 40-50 ቢሊዮን ብር እየተመደበልኝ አይደለም የሰራሁት። በ20 ሚሊዮን ብር ጀምሬ ነው እዚህ የደረስኩት። ይህንን ከምስጋና ጋር ሊሸኙን የሚገባ ነገር ነው የነበረው። ከምስጋና ጋር ሮል ሞዴል ሆነን ነው ልንሸኝ ይገባል የነበረው። ግን ሌላ ፍላጎት አለ፣ ሌላ ስሜት አለ። ይህንን በግልጽ ከሰማሁትን ነው የምነሳለህ። የሰማሁት ለውሳኔ የሚያበቃ ጥፋት በማንኛውም መልኩ የለም። የካቲት ላይ እባክህ ወደ ማዕከላዊ ኮሚቴ ተመልሰህ ግባ ያለኝ ማዕከላዊ ኮሚቴ ለምኖ ግባ፣ እኛ እንዳናፍር ተሳስቻለሁ ብለህ ግለሂስ ውሰድና ግባ ብሎ የለመነኝ ማዕከላዊ ኮሚቴ ነው አሁን የሚያግደኝ። በቃ ለምን እኔ ድርቅ እላለሁ? እነዚህ ሰዎች ምን ተፍረቱን እኔ ሊሸፍንላቸው ከፈለጉ ሊሸፍንላቸው እና እስኪሆንበት ብዬ በቃ ማዕከልነት በመጣሴ ይቅርታ ጠይቃቸዋለሁ ብዬ ነው የተመለስኩት። የካቲት ላይ ለምነው ያመለሱኝን ሰው ነሐሴ ላይ ለምን እንደሚያግዱኝ አይገባኝም። በየካቲትና በአሁን መካከል አንድ ኮንፈረንስ ነው የነበረው። አንድ በል ሁለተኛ
መድረክ የለማ። ሌላም ጥያቄ ነገር ላንሳልህ። ይህንን ቆርጠ ካወጣው የራስ ጉዳይ ነው። የሰማሁትን ነው የምነግርህ። በቅርቡ የሰማሁት ነገር አቶ ኃይለማርያም አስመራ ደርሶ በሄደበት ጊዜ ኤርትራው ፕሬዚዳንት ጋር ባደረገው ውይይት ነባሮችና ህወሓት አስቸግረውናል፣ አላሰራኝ ያሉት እነሱ ናቸው፣ እነ በረከት ናቸው ብሎ በስም እየጠቀሰ ኤርትራው ፕሬዚዳንት አንስቶላቸዋል። ይህን ምን ያክል አግባብነት እንዳለው ልትገምት ትችላለህ። ከኤርትራው ፕሬዚዳንት በኩል ለምን አጠራርጋችሁ አታስወጧቸውም የሚል ምክር አዘል መመሪያ ተሰጥቷቸዋል። ከዛ በኋላ የእኛ ክልል ሰዎች ሄደዋል። ምን እንደተባባሉ አላውቅም። ለእኔ ይህን ከሰማሁ በኋላ ጉዳዮቹን በገመድ አያያቸዋለሁ። ይህን ህዝብ ሊፈርደው ይችላል። በበኩሌ በጣም በከባድ ጥንቃቄ መታየት ያለበት ሂደት ነው ብዬ አስባለሁ። ምናልባት ሌላ እጅ ይኖራል ብዬ ገምታለሁ። ይህንን ታሳቢ ለማድረግ ነው የምፈልገው። በተረፈ የተወሰደው እርምጃ የብአዴን አመራር ከመስመር ወጥቷል። ከመስመር የወጣ አመራር ይህን እርምጃ በመውሰዱ የማልጠብቀው አይደለም። ከዚህ በላይ ሌላም ነገር ያደርጋል ብዬ ገምታለሁ። እንዳመጣጡ እጋፈጠዋለሁ ብዬ ራሴን አዘጋጅቼ ነው የተቀመጥኩት። ኢትዮጵያ ህገ መንግስት እስካለ ድረስ በህገ መንግስቱ በነጻነት እንደምቆምና መብቴ እንደማስከብር አረጋግጥልሃለሁ። የኔ ሚና የግለሰብ ሚና ነው። ከእንግዲህ በዋነኛነት ስለኔ ከተነሳ ራሴን በመከላከልና በማብራራት እወሰናለሁ። ከዛ በተረፈ ሌላ ሚና ይኖረኛል ብዬ አላስብም። ስለኔ ከተነሳ ራሴን የማብራራት ግዴታ እና መብት አለኝ። ከዛ በተረፈ ግን ሀገሪቱ በአዲስ መሪዎች እጅ ነው ያለችው። እንደ ማንኛውም ዜጋ መኖር እፈልጋለሁ። ሰላማዊ ህይወት መምራት እፈልጋለሁ። ጥሩ የንባብ ባህል አለኝ። ከመጽሐፍ ጋር መጫወት እወዳለሁ። እነዚህን የሚነጥቀኝ እስካላገኘሁ ድረስ በበኩሌ ያለ ጣጣ መኖር እችላለሁ ብዬ አስባለሁ። በግሌ ነው ህይወቴን እየመራው ያለሁት። በዚህ የተሳከረ ሁኔታ ውስጥ ፖለቲካ ውስጥ ለመግባት ፍላጎት የለኝም። ሁለተኛ፣ ባለፈውም ግልጽ እንዳደረኩት ብችል ማህበራዊ አገልግሎት በመስጠት ህይወቴን መግፋት እፈልጋለሁ። የዛ እድል ደግሞ በተለያየ መንገድ ተጣሞ በመተርጎሙ ምክንያት ተዘግቷል። ስለዚህ ከልጆቼ ጋር በሰላም መኖር ነው ፈልገው፣ ሌላ ነገር አልፈልግም። መጽሐፉ አለፉት 30 ዓመታት ከሞላ ጎደል የ60ዎቹና የ70ዎቹ የትግል ትውልድ በጀመረው የለውጥ ሂደት የተጓዘበትን መንገድና የደረሰበትን ደረጃ የሚያመላክት ነው። የ60ዎቹና የ70ዎቹ ትውልድ የተደራጀ አካል የሆነው ኢህአዴግ የጀመረው ያካሄደው ትግል ከየት ተነስቶ የት እንደደረሰ፣ በተለይ ከስልጣን በኋላ ባሉት ዓመታት ምን ተረክበን ምን ደረጃ አድርሰናል፣ ሀገሪቱን ምን አልምተን ምን አጥፍተናል የሚሉትን ጉዳዮች በንጽጽር ያቀረበ ነው። ሁለተኛ፣ አሁን ባለንበት ደረጃ ኢትዮጵያ በሚያስጎመጅና በሚያሳስብ ሁኔታ ውስጥ ናለች ብዬ አምናለሁ። የሚያስጎመጅ የእድገት እድል አለ፣ የሚያስፈራ የግጭት ትርምስ ምልክት አለ። በእነዚህ መሀል ነው ያለችው፣ መንታ መንገድ ላይ ነው ያለችው ብዬ አስባለሁ። በዚህ መንታ መንገድ ውስጥ ያለችው ኢትዮጵያ ምን ብታደርግ ወደ ተሻለ መንገድ ትሄዳለች የሚለውን ነገር ለማስረዳት ሞክሬያለሁ። ይህንን መነሻ ያደረገ መጽሐፍ ነው። የአቶ በረከት ስምኦን ምስክርነት የኢህአዴግን የውስጥ ውጥረት፣ የብአዴንን ድክመትና በግል ህይወታቸው ላይ የተጋረጠውን ያንን አስፈሪ የደብረ ማርቆስ ዕለት በግልጽ የሚያሳይ ታሪካዊ ሰነድ ነው። በኢትዮጵያ ፖለቲካ ውስጥ ትልቅ ስም የነበራቸው ይህ ሰው የተናገሩት እውነት ዛሬ ላለው ውጥንቅጥ መነሻ የሆኑትን ድብቅ ሴራዎች ፍንትው አድርጎ ያሳየናል። እናንተስ የኢትዮ አዲስ ዴይሊ ተከታታዮች አቶ በረከት ስምኦን ስለ ኢህአዴግ መጨረሻ ሰዓታትና ስለ አቶ ደመቀ መኮንን እገዳ በተናገሩት ሚስጥር ላይ ምን ትላላችሁ? አሁን ያለው የብአዴን አመራር ክልሉን የመምራት ብቃት የለውም የሚለውን ሀሳባቸውንስ ትስማሙበታላችሁ? እንዲሁም በደብረ ማርቆስ ለደረሰባቸው የደቦ ፍርድ ሙከራ ያላችሁ አስተያየት ምንድነው? ሀሳባችሁን ኮሜንት ላይ ጻፉልን። ይህንን ቪዲዮ ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉ። እንደዚህ ያሉ ታሪካዊ ምስክሮችና የፖለቲካ ትንተናዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። ስለተከታተላችሁ ከልብ እናመሰግናለን።